ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። እንግዲህ ሄርሜላና ሩታ ታርቀዋል አሉ። በቃ አብርሽ እንግዲህ አዲስ ፍቅረኛ ስለያዘ እኔና አንቺ አንድ እንሁን ብለው ቡና መጣጣት ጀምረዋል አሉ። እየተጠላሉ ማለት ነው። በነገራችን ላይ ሩቅና ሩቅ አይደሉም፣ ጎረቤታሞች ናቸው። እንግዲህ ዛሬ ሄርሜላ ቡና ፍልታ ሩታን ጠርታት ቡና ሲገባበዙ ምን ሲሉ ነበር? ያው ወሬ ነው፣ እኔ አላየሁም። በነገራችን ላይ ያው አብርሽም እነሱ ጋር ከተለየ በኋላ ፍቅረኛውን አግኝቶች የአዲሱ ፍቅረኛውን ማለት ነው እንግዲህ ከቡላ ሽማግሌ ጋር ከኤፍሬም ሽማግሌ ቤት ሁሉ ይዟት ሄዶ ነበር አሉ። ከእሷ ጋር ነበር አዲስ ፍቅር ጀምሮት ነው ልሰብበት እያለ እየተጫወተባቸው። እኔ በትናንትናው ቪዲዮ በሩታ ነው ያዘንኩት ማለት ነው። እኔ በሄርሜላ የተለመደ ማልቀስ ስለሆነ ምንም እንትን አላለኝም። ግን ሩታ ምን ነክቷት ነው? ከትናንት ወዲያ ቆርጫለሁ ብላ ዛሬ መታ ሁለታችንን ምለጥ ምናምን ብላ ያን ሁሉ ዋ ያለችው ብዬ በጣም አዝን ያለው። ሩታ ክብርሽን እንደጠበቅሽ ከትናንት ወዲያ አልፈልግም ብሎሻል አይደል? ብለሻል አይደል? ከዛ ካልመጣ እቃውን አውጥተሽ ውጭ በረንዳ ላይ አልገሽ ቪዲዮ ሰርተ ይኸው እቃ ነው ውሰድ፣ ከቤቴ ግን መግባት አትችልም ብለሽ እሱን ነበር ማድረግ የነበረብሽ። እሱን ቁጭ መተሽ ጠርተሽ ከሁለታችን ምለጥቅ ምናምን እሱ እናቴ ሁለታችሁንም አይመልጥም። አሁን አዲስ ፍቅር ይዞታል። አዲስ ፍቅር ይዞኛ የሚለውን ዘፈን እየዘፈነ ነው እናቴዋ። እና ቡናችሁን እናንተም እየተገባበዛችሁ እየተጠላላችሁ ቡናችሁን ጠጡ ማለት ነው። ቡናችሁን ጠጡ። ምንም አያስፈልግም፣ ከዚህ ጋር ምንም አያስፈልግም። ግማሾቹ ደግሞ ሌሊቱን ከሄርሜላ ጋር አደረ፣ ከሄርሜላ ጋር ተደዋውለው ተገናኙ። ለምንድን ነው አንቺ እንደዚህ ያረግሽው? ውሸት 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 ውሸት። ምንም አልተገናኙም። ሄርሜላና አብርሽ አልተገናኙም። አብርሽ ከነሱ ከተለየ በኋላ ከአዲሱ ፍቅረኛው ጋር ነው የሄደው። ስለዚህ ሩታና ሄርሜላ ደግሞ ተጠራርተው ቡናቸውን ሲጠጡ ነበር ማለት ነው። በሩታ በጣም ተናዳ ሄርሜላ ቡና ፍርታ፣ አንቺ ለኬ ጥሩ ሰው ነሽ፣ አንቺ ለእኔ ብለሽ ነው ያን ሁሉ መስዋዕትነት የከፈልሽው፣ እኔ እንደዚህ የሆንኩት ለምንድን ነው ብላ ከዛ ሲያወሩ ነበር አሉ። ያው ወሬ አይደበቅም መቼም፣ ምን ታረጉታላችሁ? አብርሽ እንግዲህ ሁለቱን ሴቶች ምርጫ ውስጥ እያስገባ አንቺም በዚህ ጋር ያቺ እስከምትስተካከል እኮ ነው። ለምን መሰላችሁ? ያቺ ከእጁ እስከምትገባ ድረስ ከዛ በኋላ ያችንም ይዞ ይመጣና እንግዲህ እኔ እናንተን አልፈልግም፣ አመሰግናለሁ፣ ይኸው የውሃ ጣጭን አግኝቻለሁ ሌላቸው ነው። እውነቴን ነው የምላችሁ። በሰሞኑ ቪዲዮ ተመልከቱ። የውሃ ጣጭ ተገኝታለች። ስለዚህ ከዚች ጋር ደግሞ ትንሽ ቀን ድራማ ሰራለሁ፣ ስጠግባት ደግሞ ወደ ሌላ ሴት እገለበጣለሁ። እኔ እስከ 10 ዓመት ድረስ ማገላበጥ እችላለሁ። ገና እምቦቀቅላ ትንሽ ልጅ ነኝ። ከዛ እናንተ ትንሽ ተረቅ ብላችሁብኛል። ስለዚህ ሩታም ያው ከእድሜው እኩል ሳትሆን አቀርም ሄርሜላ ነች እንግዲህ ትንሽ 19 ምናምን እየተባለች የነበረው። አይ 19ን ተይውና ሊሆን ይሁን። የሴት ልጅ እድሜ መቼም ድብቅ ነው። የሁላችንም እድሜያችንን አንናገርም እና ይሁን 19 ይሆንልሽ። አሁን ደግሞ የ15 ዓመት ልጅ ይዞ ይመጣል ማለት ነው። ስለዚህ እናንተ ዝም ብላችሁ ጠብቁ። እሱም በወቀቅላ ጡጦ ሊዘጋጅለት እንዴት ነው? ቆይ እስቲ እንደው አንድ ነገር ውሳኔ ይኸው አንድ ወር ሞላው። በተገናኘ ቁጥር አታስጨንቁኝ፣ እኔ ውሳኔን አሳወቃችኋለሁ ብያችሁ የለም ወይ? ለምን እንደዚህ ታረጉኛላችሁ? ለምን እንደዚህ ታስጨንቁኛላችሁ? ለምን ይላል። ስለዚህም በወቀቅሌት ደግሞ እስከሚበላ ድረስ ነው። እሱንም ፎንቃታ ሲያዛት በኋላ ደግሞ እንደ ሄርሜላ እያስለቀሰ በይቸው ይላታል። ከዛ ደግሞ ሌላ ሰው ትመጣና ከማንነው ነው የምትመልጠው እየተባባሉ ሁለቱ ደግሞ ይደባደባሉ። ሩታና ሄርሜላ ከዚህ ጨዋታ ውጭ ይወጣሉ ማለት ነው። እዚህ ጨዋታ ውጭ ይወጡና ደግሞ ሌላ ሁለት ሴቶች ይደባደባሉ። እናንተ ብቻ አብርሃምን ተመልከቱ። አብርሃም ለትዳር የማይሆን ለባልነት የማይሆን ለፍቅረኛ የማይሆንም
ስለዚህ አብርሃም ማለት አመላላሽ ነው የሚባለው። እናንተ ተስማምታችሁ ብዙዬ እንዳለቻችሁ ቡናችሁን እያፈላችሁ ጠጡ ማለት ነው። እኔ እውነቴን ነው። ቡናችሁን እያፈላችሁ ግጭ እያላችሁ ጠጡ ቡናችሁን። እናቴ ይቺ አዲሷ ሴት እንደሆነች በቃ ካሁን በኋላ እኔ ነኝ ያለችው። እኔ ትናንትና በጣም ነው ያዘንኩብሽ ሩታ። እንዴት እንደዚህ ሊሆን ይችላል? እውነቴን ነው የምልሽ። ለምን ብለሽ አንቺ ኮራ ዘነጥ ብለሽ ለነገሩ ምን ይታወቃል ምን እንደምታረጉብን። እኛም እኮ መተት አስደርጋችሁብን ይሆን እንዲህ? ካለ እናንተ ሌላ ነገር አይታየንም፣ ካለ እናንተ ሌላ ነገር አናይም። እኛም እኮ መተት ተደርጎብን ይሆናል። ተው። በስመ አብ ወወልድ ወመንፈስ ቅዱስ። አላውቅም። አሁን መተቱ ቀርቶ እንግዲህ ሌላ ነገር ተቀይሯል ማለት ነው። ልሰብበት የሚል ነገር መጥቷል። ልሰብበት እኔ ገና ጡጦ እኔ እኮ ሩታዬ ምን አለበት አንቺ በጣም ጡትሽ ይፈሳል አሉ። ለሁለቱም ትበቃለች። ለምን ጡጦ አታዘጋጅለትም ለአብርሃም? እኔ እውነቴን ነው የምናገረው እዚህ። ስለዚህ ያው ደግሞ ሌላም በወቀቅለት ህይወትን የምታምን ልጅ እኮ ነች እናንተዬዋ። ከእናንተ እስቲ ቆይ ከሁለቱ እንዴት ነው ለነገሩ? እስቲ አንቺ ልጅ ሜካፕ ተቀብተሻል? እስቲ ብቅ በይ። እሷ ሜካፕ አልተቀባችም፣ ሁለቱ ግን ሜካፕ ተለድፈዋል። ስለዚህ አንቺም ካለ ሜካፕሽ ነው ቶሎ። እንግዲህ ሶስቱንም እናወዳደራለን፣ ከዛ አራተኛ ስመጣ እናወዳደራለን። መቼም አብርሃም ታደሰ በዛም ጋር ይንተል ይላል። እንግዲህ ጋሽ እናንተ ግን አንድ ነገር ልንገራችሁ ማለት ነው። የአብርሃም አባት ጋሽዬ ምን ቢበሉ ነው እንደዚህ የወፈሉት? ዘንድሮ አረ ሄቱ እኛም ብቻ ነው ያደህየን እንጂ እነሱንስ እያወፈራቸው ነው። እኛም ብቻ ለፍላፊ ያልጎን ቀረ። በቃ እንለፈልፋለን 5 ሳንቲም አይከፍረን። ስለዚህ እነሱን እኮ አደረባቸው። ተመስገን በሉ። እኔ ዩቲዩብ ውስጥ ዩቲዩቡ 3 ከፍሎኛል። ይበቃኛል። 10 ሺህ ብር 30 ሺህ ብር ከፍሎኛል። አይበቃኝም? ለፍልፌ መቼም ከማዳም ጩኸት ሳይሻል አይቀርም። ስለዚህ ለማንኛውም እኔ አልገባኝም እላለሁ። የጋሽዬው ውፍረትም አልገባኝም። ስለዚህ ሩታዬና ሄርሜላ በአዲስ ነገር መጡ፣ ቡና እየተጣጡ ማለት ነው። እንዲህ ነው እናቶች እንዲሁ